ኢትዮጵያውያን በሰላማዊ መንገድ የመረጡበት ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ ዲሞክራሲያዊ እንደነበር የብልጽግና የባልደራስ እውነት ዲሞክራሲ የህብር ኢትዮጵያ ዲሞክራሲና የጌዲዮ ዲሞክራሲያዊ ድርጅት ፓርቲዎች ገልጿል። በጌዲዮ ዞን ብልጽግና ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አዲሱ አየለ እንደገለጹት ሰባተኛው ጠቅላላ ምርጫ የዲሞክራሲ እድገት እየታየበት ነው ብሏል። ኢትዮጵያ ውስጥ ዲሞክራሲ እየጸና እያበበ እያደገ የመጣበትን ስርዓት ያሳየ ምርጫ ነው ብሎ መውሰድ ይቻላል። የጌዲዮ ዞን የባልደራስና እውነት ዲሞክራሲ ፓርቲ ዋና ሰብሳቢ አቶ ተፈራ ጎበና ምርጫው ፍጹም ነጻነት የታየበትና ሰላማዊ እንደነበረ ተናግሯል። ሰላማዊ ታማኝና ፍጹም ነጻ መሆኑን እንዲረጋገጥ ከ6 ወር በፊት በጋራ ምክር ቤት በጣም ስንሰራ ቆይተናል። ተሳክቶልናል ማለት ይቻላል። ሰጥተዋል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበርና አስተባባሪ አቶ መስከረም ተዘራ በበኩላቸው ሰባተኛው ጠቅላላ ምርጫ ሂደት ሰላማዊ ነበር ብሏል። ሰው በሌሊት ወጥቶ ህዝባችን ምርጫ ለመምረጥ በሌሊት ቁርጠኛ ሆኖ ተነስቷል። ያ የሚደነቅ ነው። ጌዲዮ ዲሞክራሲያዊ ድርጅት አቶ ታምራት ታሪኩ እንደገለጹት በሰባተኛው ጠቅላላ ምርጫ አስቀድሞ ለተነገሩ አሉባልታዎች ህብረተሰቡ ምላሽ በሰላማዊ መንገድ ሰጥቶበታል ብሏል። ሰላሙ ሁኔታ ስናይ ውጪ ላይ ሲወሩ የነበሩት አንዳንድ እንዲከሰታ እንዲሆን ሲባሉ ነበሩት አሉባልታ ወሬዎች ምንም አይነት ክስተቶች ሳይከሰቱ በሰላማዊ መንገድ በየአካባቢው ከዞን አንስቶ እስከ ወረዳ እስከ ቀበሌ ባሉት ምርጫ ጣቢያዎች ላይ ሁሉም የድምጽ አሰጣጥ ስርዓቱ ሰላማዊ በሆነ መንገድ የተካሄደበት ሰባተኛው ጠቅላላ ምርጫ በሀገረ መንግስት ግንባታ አበርክቶ ከፍተኛ መሆኑንም ኃላፊዎቹ ገልጿል። በሀገራችን ደረጃ አሁን የተጀመረው የሀገረ መንግስት ግንባታ አለ። ይሄን የሀገረ መንግስት ግንባታ በሰፊው አጠናክረን መሄድ መቻል አለብን። እኛም እንደኛ አሁን ኢትዮጵያ ውስጥ ግጭት እንዳይኖር ሁሉም ነገር በሰላም እንዲጠናቀቅ ሰፊ ስራ እየተሰራ ነው ያለው። ይሄን ደግሞ በእኛም ምሳቤ በመደመር ምሳቤ ወንድማማችነትንና ኢትማማችነትን በማጠናከር አንድ ሆነን ነገ የተሻለች ኢትዮጵያን ገንብተን በጋራ ተባብረን እንሰራለን። ሀገራችን ትልቁ ችግር የፖለቲካ ችግር ነውና ያንን ደግሞ ተቀራርቦ ቁጭ ብሎ በመምከር ሀሳብን በማዋጣት ፖሊሲ በመቅረጽ ያንን በማድረግ አገር ወደ ተሻለ ቦታ ወደ ተለወጠ እንድታመራ ምርጫ ወሳኝና መልካም ነው ማለት ወዳል። ህዝቡ የሰጠውን ድምጽ ሁሉም የፖለቲካ ፓርቲ ያለምንም ማቅማማት በጸጋ መቀበል እንዳለበትም አጽንኦት ሰጥተውታል። ከኛ የምንጠበቀው እንግዲህ የትኛውን ፓርቲ ያሸንፍ አንድ ሀገር ናት ያለችን። ለዚች ሀገር በሀገራችን ደረጃ አሁን የተጀመረው የሀገረ መንግስት ግንባታ አለ። ይሄን የሀገረ መንግስት ግንባታ በሰፊው አጠናክረን መሄድ መቻል አለብን። ሁላችንም የሚጠበቀው ተባብረን አንድ ሆነን የተሻለች ኢትዮጵያን የመገንባት ሀገረ መንግስት ግንባታን የማጠናከር የተጀመሩ ስራዎችን ከማስቀጠል አንጻር በጋራ እንሰራለን የሚል እምነት። ማሸነፍ ያለ ነው። ስለዚህ አሁን መሸነፍና ማሸነፍ ሳይሆን አገርን ማስቀጠል ነው። አገር ላይ የተሻለ ውጤት የተሻለ ልማት ማምጣት ነው ዋና ትልቁም ነገር። ያሸነፈ አካል ጋር አብረን እንሰራለን። እኛም ደግሞ ካሸነፍን ከኛ ጋር አብረን እንሰራለን። ህዝብ የሰጠውን ድምጽ አምኖ መቀበል በጣም አስፈላጊ ነው። ያ የሚሆነው ማንም ያሸንፍ ኢትዮጵያውያን ያሸነፉት ይሄ ትልቁ በሀሳብ ሜዳ ላይ ቀርቦ ሀሳብን አቅርቦ ህዝብንም ደግሞ ይሄ ነው ድምጽ ብሎ ከሰጠን ያንን አምኖ መቀበል በጸጋ መቀበል በጣም አስፈላጊ ነው። ከዛም በኋላ አብሮ መቀጠል አብሮ መስራት። ስለዚህ አሁን ተፎካካሪ ፓርቲ አሸንፎ አገር ገዥም ይሁን አሁን ላይ ያለውም ገዢ ፓርቲም አሸንፎ መንግስት ከሆነ ከሱ ጋራ ተባብሮ አንድ ጋር የጋራ ሀሳብ በጋራ ሂሳብ ለህዝብ በሚጠቅሙ ነገሮች ላይ የጋራ እያደረጉ አብሮ ከመስራትና ከመቀጠል ጋር ያለው ነገር ይሄ ምንም የሚያነቋቁር ነገር አይኖርም።